አላስችል ስላለኝ የሰራሁት ቪዲዮ ነው። ይሄን አረብ ስሙት እስቲ። አቦሎሎ ጃይንኮ በራ አቡሉሉ ጀግና ጨፍጨፋቸው ጨርሳቸው እያለ ነው። እኛ ፍሪ ፓለስቲን እንላለን። እኛ የተጎዱ በጦርነት የተበተኑ ምናምኖችን ከየትም ከሶሪያም ከየትም የመጡትን እንረዳለን። በሆነ አጋጣሚ አንድ ወዳጅ ያጫወተኝ ልንገራችሁ። አውስትራሊያ ውስጥ የሚኖር የደላው ፍልስጤማዊ ቤት ይሰራ ነበረ። 11 አመት ሰርቶ በ12ኛው አመት ላይ እሱ በማያውቀው መልኩ በአውስትራሊያ መንግስት ማለት ነው በታክስና በግብር ባጭበረበረ ሂሳብ አድርጎ እነሱ ጋር ደግሞ የታክስና የግብር ምናምን ነገሮች ሲሪየስ ናቸው። ረጅም አመት ያሳስራሉ። ረጅም አመት እንዲታሰር አደረገው። ይሄ ማለት የሚደርሰው ጭፍጨፋ ላይ የሚገናኝ ነገር የለም። ነገር ግን ሙስሊም ለመሆን የግዴታ ከአረብ ጎን መሆን ምናምን ግዴታ አይደለም። አረብ ሲነካ ብዙ ጊዜ ግንፍል የሚለው ሙስሊም ነው ብዬ ነው። አረብን እንደ ኢትዮጵያ ባህል የምናውቀው እኛ ኩሩ ነን። አረብ እኔ ለአያቴ ወፍጮ ቤት እህል ይዞ ሲሄድ ሐማል ሲባል አረብ ማለት ወዛደር ማለት ነው። ኤኒሃው አሽከራችን እንደሆኑ ነው ማቀው። እና ምን ልላችሁ ፈልጌ መሰላችሁ? ሁሉም ቢደላው ክፉ ነው ልላችሁ ፈልጌ ነው። ሁሉም የሚያገኘው የእጁን ነው ልላችሁ ፈልጌ ነው። ይሄኛው አስተሳሰብ ማለት ነው የኔ አይደለም፣ ተለማምጆ ነው። ቢካዝ ሎክ ኢት ዶክተራችን እስቲ ፌቨር ስላለ ሱዳንን ተቆጣጠራት እና በጣም ንጹሃን ሰው ኖቤል የበላህ ሰው ምናምን አይደለ? ከእርሶ በፊት ስልጣን ላይ የነበረው መንግስት አይደለ ሱዳንን ሁለት ቦታ ያደረጋት? ምክንያቱም ሳልቫኪርም ማቻርም የታጠቁት መሳሪያ እዚሁ ጋፋት የተሰራ አይደለ? ዩናይትድ ኔሽን ሁለቱንም ማርኮ ያኔ ጋምቤላ ላይ ያ ሁሉ ሰው ሲገደልብን ዝም ያልነው ከሳምንት በኋላ በኢቲቪ ምናምን ያወራ ነው። ትዝ አላችሁ? ኑኤሮች ምናምን እና ሁለቱንም ያስታጠቀው እኮ ወያኔ ነበር ይቻል ሱዳንን ሁለት ያደረገችው። ዶክተራችን ደግሞ ጥርት ያሉ ዶክተር ነው አይደል? እጆትን ያስገቡ እስቲ አቅማችንን ያሳዩ። ለማንኛውም ስደግፍም በምክንያት ስነቅፍም በምክንያት ይሁን እኔ ሙስሊም ነኝ እንጂ አረብ አምላኪ አይደለሁም። ሙስሊም ለመሆን የግዴታ ይሄው ክፋታቸውን እያየ አይደል እንዴ?